ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቡርኪና ፋሶ መሪ ህዝባቸው የዲሞክራሲን ጉዳይ መርሳት እንዳለበት ተናገሩ። የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ዲሞክራሲ ይገድላል፣ የሀገሪቱን ህዝብ መርሳት አለበት ሲሉም በቴሌቪዥን በተላለፈ ቃለ መጠይቅ ተናገሩ። ከ3 ዓመት በፊት በመፈንቅለ መንግስት ስልጣን የያዙት ወታደራዊ መሪ ብዙዎች የአፍሪካ ሀገራት የዲሞክራሲ ስርዓትን አይፈልጉም ብለዋል። ወታደራዊ መሪው ቡርኪና ፋሶ የራሷ አማራጭ አካሄድ አላት ሲሉም ተደምጠዋል። አማራጭ ስላሉት ስርዓት ግን ዝርዝር መረጃ አልሰጡም። ትራኦሬ ስልጣን በያዙበት ወቅት ምዕራብ አፍሪካዊቷን ሀገራቸው በሐምሌ 2016 ዓ.ም ወደ ዲሞክራሲ ለማሻገር ቃል ገብተው ነበር ያስቀመጡት ገና ገደብ ሊጠናቀቅ 2 ወራት ሲቀሩት ግን የሚመሩት ወታደራዊ መንግስት እቅዱን ለተጨማሪ 5 ዓመታት አራዝሞታል። ባለፈው ጥር ላይ የቡርኪና ፋሶ መንግስት ሀገሪቱን መልሶ ለመገንባት በሚል ሁሉንም የፖለቲካ ፓርቲዎች አግዷል። ትራኦሬ ሐሙስ ዕለት በተላለፈው ቃለ መጠይቃቸው ህዝቡ የዲሞክራሲ ጉዳይ መርሳት አለበት፣ ዲሞክራሲ ለእኛ አይሆንም ብለዋል። ራሳቸውን የምዕራቡን ዓለም ኢምፔሪያሊዝም እንደሚያጋፍጥ አብዮታዊ መሪ አድርገው የሚያቀርቡት የ38 ዓመቱ ፕሬዝዳንት ሊቢያን ተመልከቱ፣ ለእኛ ቅርብ የሆነች ምሳሌ ናት ሲሉም ተደምጠዋል። በምሳሌነት የጠቀሷት ሊቢያ ለ4 አስርት ዓመታት በኮሎኔል ሙአመር ጋዳፊ አስከፊ አገዛዝ ስር ነበረች። ብዙ ጊዜ ግን የሊቢያ መንግስት ድጎማ የተደረገበት ቤት፣ ነፃ ትምህርትና ነፃ ሕክምና አገልግሎት ለህዝቡ ያቀርብ ነበር። ጋዳፊ 40 ዓመታት ከተሻገረ የስልጣን ቆይታ በኋላ በምዕራባውያን ጣልቃ ገብነት በታገዘ አመጽ ተገድለዋል። ሀገሪቱ ከዚያ በኋላ ምርጫ ለማድረግ አልቻለችም። ሊቢያ በሁለት ባላንጣ አስተዳደሮች የተከፈለች ሲሆን በርካታ ታጣቂ ቡድኖችም ይንቀሳቀሱባታል። ትራኦሬ በሰጡት ቃለ መጠይቅም ምዕራባውያን ኃይሎች ዲሞክራሲን ለመገንባት በሚሞክሩበት በየትኛውም የዓለም ክፍል ሲገኙ ደም መፋሰስ አብሮ ይኖራል ብለዋል። ከቅርብ ዓመታት ወዲህ ጥቂት የማይባሉ ወታደራዊ መንግስት ፈንቃላዎች ቢስተዋሉም አብዛኞቹ የአፍሪካ ሀገራት በመደበኛ ሁኔታ ምርጫዎችን ያካሂዳሉ። አንዳንዶቹ ምርጫዎች ግን የተጭበረበሩ ናቸው የሚል ወቀሳ ይቀርብባቸዋል። ጋቦን እና ጊኒ ውስጥ የሚገኙትን 2 ወታደራዊ መሪዎች ባካሄዱት ምርጫ አሸናፊነታቸውን አውጀዋል። ትራኦሬ ከወራት በፊት ስለተላለፈው ፖለቲካ ፓርቲዎችን የማፍረስ ውሳኔን በቃለ መጠይቅ አንስተዋል። ፖለቲካ ፓርቲዎች እንደ ከፋፋይ፣ አደገኛ እና ከአብዮታዊ ፕሬዝዳንት ጋር የማይጣጣሙ አድርገው እንደሚቆጥሯቸውም ገልጸዋል። እውነታው አፍሪካ ውስጥ ያለ ፖለቲካ ወይም ቢያንስ እኛ ቡርኪና ውስጥ እንዳየነው ከሆነ እውነተኛ ፖለቲከኛ የሚባለው ሁሉንም መጥፎ ምግባሮች የተላበሰ ነው፣ ውሸታም፣ አድርባይና አፈጮሌ ነው በማለት ተናግረዋል። ወታደራዊ መሪው አማራጭ ስርዓት ባያቀርቡም የራሳችን የሆነ አካሄድ አለን፣ የማንም ለማስመሰል እንኳ እየሞከርን አይደለም፣ እዛ ያለው ነገሮች የሚከወኑበት መንገድ ሙሉ በሙሉ ለመቀየር ነው ብለዋል። ባህላዊ መሪዎች እና ከታች የሚነሳ መዋቅር ዋና ሚና የሚጫወትበት እንዲሁም ሉዓላዊነት፣ ሀገር ፍቅር እና አብዮታዊ ንቅናቄ ላይ የተመሰረተ አዲስ ስርዓት የመገንባት አስፈላጊነት በአጽንኦት አንስተዋል። ሀገሪቱን እየመሩ ያሉት ተቃዋሚዎች፣ መገናኛ ብዙኃንና የሲቪል ማህበረሰብ ቡድኖች በማፈን ነው። መንግስታቸው ተቺዎችን ከእስላማዊ ታጣቂዎች ጋር በሚደረገው ውጊያ ፊት ለፊት በማሰለፍ እየቀጣ ነው የሚል ክስም ጭምር ይቀርብበታል። ይህም ቢሆን ግን ወታደራዊ መሪ ባላቸው ፓን አፍሪካ ራዕይና በምዕራባውያን ተጽዕኖ ላይ በሚያሰሙት ትችት የተነሳ በሀገሪቱ በርካታ ደጋፊዎችም አሏቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣
ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።